እኔ እግዚአብሔር ስለ እግዚአብሔር አብ ነው። ሰዎች ስለሚሉት ስለሌላው አስተምሮ እግዚአብሔር አይደለም እናንተ እግዚአብሔር ይመስገን ያ እግዚአብሔር ማን እንደሆነ ስለገባ ሃሌሉያ ያ እግዚአብሔር በስጋ ተገልጦ የመጣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ነቃሸ ኩልና አስናሪ አስናሪ ማራፎት ነው ሞቲቱ ማስረት ነቃሸ ነው አሜን ሃሌሉያ 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 አሜን ኖ አሜን ወገዳቼ ነው አሜን ፊት ኢየሱስ ይጠራችኋል ነው ኢየሱስ ወሻደና ሃሌሉያ ኢየሱስ ብቻ ያልሽ እኮ አብ አምልጦሽ ይሆናል እንዴ? አብን እግዚአብሔር የሚባለውን ሳታመልኪ አምልጦሽ ይሆናል እንዴ? ምን ነካሽ ብሎ ሊያውከን ይሞክራል። አንተ ኦንሊ ጂሰስ ነህ፣ አንቺ ኦንሊ ጂሰስ ነሽ ስባል ለምን ጀስ ልክ ነኝ ነው የምታወቀው? የአብን አድራሻ አብ የሚገኝበት አብ መድኃኒትነቱ የሚገኝበት ሃሌሉያ ያው ማስቀደም ያለብን ምን ከባለ ሲሳሲሳ መንግስቱን መፈለግ መንግስት ሲሳሲራት የጽድቅ ህይወት ከራንች ማቴ የዳነ ህይወት ጋቶሄ የእግዚአብሔር ልጅ የሆነ ህይወት ማጋኑ ቤቶ ኢክቶሄ የተቀደሰ ህይወት ቁላብሎሄ ለእግዚአብሔር የተገዛ ህይወት ማጋኑ ሂራንቶሄ እግዚአብሔርን አባቱ ያደረገ ህይወት ማጋኑ አናሲዮሄ ለእግዚአብሔር ልጁ የሆነ ህይወት ማጋኑ ቤቶ ኢክቶሄ እሷን ህይወት ስጠኝ ይበሉት ሌላው ይመጣል ወሉ ስጋ ሲታመም ፈውሰኝ እንላለን። ትንሽ ከቆየ ሐኪም ቤት እንሄዳለን። ሰፈሩ ከተላቀቀን የሚበጥሰው ዳም እንሄዳለን። በውስጥ ስንሞት የትም አንሄድም። በጪው አንድ ብቻ ነው። ከሞትን በውስጥ ከሞትን እሱን እንጠብቃለን እንጂ የትም አይከድም። ኦሮማይ ነው እንበልጣለን። ሃሌሉያ እየተንከራተትንም ወታባይ ነው እንበልጣለን። በየሚዲያው እየተሰደብን እንበልጣለን። ሃሌሉያ በስልጣን ነው ዛሬ የምናገረው። እንበልጣለን። አምላካችን በዚህ ምድር ላይ ከሚመለኩት አማልክት ይበልጣል። ዝም ብለህ የሐሰተኛ ነቢያት ቻናል እያየህ ልብህን የሆነ አታሽመድምደው። ሐዋርያ ቸርች ፈውስ የለም አትበል። ይሄ ዝም ብሎ ማረብና ውሃ የሚሸጥ እያየህ ሃሌሉያ። እዚህ ቤት እኮ ይኸው ሲሰበክ የሚሰራ ሲመለክ የሚሰራ ሲጸለይ የሚሰራ አምላክ ነው ያለው። ታላቅነቱ በኃያልነቱ ይስራምልን። ሃሌሉያ አኒ ማጋኑ ጨዊማስብኪ ሎዊማስብኪ ኢሲደሪ ሎሶና ይትናር ለእኛ አይደለም አቤቱ ለእኛ አይደለም ነገር ግን ለስም ስለ ምሕረት ስለ እውነት ምስጋና አንስ ለእኛ አይደለም አቤቱ ስለኛ አይደለም ነገር ግን ለስም ስለ ምሕረት ስለ እውነት ምስጋና አንስ ሃሌሉያ ድንከዳፍራና እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል ሶስት መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር ነው ማለት ነው። ይሄን ስትላቸው ደግሞ አይ አይደለም የሚሉና ይመለሳል። እንግዲያስ ይሄ የመጽሐፍ ቅዱስ ክፍል የሚናገረው ስለ አንዱ አምላካችን ስለ አንዱ እግዚአብሔር በስጋ ስለተገለጠው እግዚአብሔር አስረግጦ የሚናገር ክፍል ነው። ጌታ ኢየሱስ ይባረክ። ይሄንን ለማወቅ እንድንችል መጽሐፍ ቅዱስ ውስጥ ያለ ማንኛውም ጥቅስ በሌላ
የመጽሐፍ ቅዱስ ክፍል ነው እንጂ የሚተረጎመው በአእምሮ አይተረጎምም። ሃሌሉያ! በፍልስፍና አይተረጎምም። ተመስገን። ስለዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ይህን የመጽሐፍ ቅዱስ ክፍል ለመረዳት እንዲህ ይላል። መልአኩ መልሶ እንዲህ አላት። ለማርያም መልአኩ መጥቶ ሲናገር መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። በዚህ ቃል መሰረት በእግዚአብሔር ተአምራዊ አሰራር እግዚአብሔር በሥጋ እንዲገለጥ ሆኗል። ከሌላ ከየትም ሳይሆን መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን? መንፈስ ቅዱስ በተአምራት ያዘጋጀው ሥጋ ነው። እግዚአብሔር ይመስገን። እኔ እግዚአብሔር ስል ስለ እግዚአብሔር አብ ነው። ሰዎች ስለሚሉት ስለ ሌላው አስተምሮ እግዚአብሔር አይደለም እናገር። እግዚአብሔር ይመስገን። ያ እግዚአብሔር ማን እንደሆነ ስለገባል። ሃሌሉያ! ያ እግዚአብሔር በሥጋ ተገልጦ የመጣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ይህ እግዚአብሔር ምንድን ነው የሆነው? በሥጋ ነው የተገለጠው። ስለዚህ እግዚአብሔር ስል እኔ ያ የተገለጠውን ምስጢር ነው የምናገረው። ኢየሱስ ይባረክ። ሰውነቱ የእግዚአብሔር ልጅ የተባለለት ኢየሱስ ይባረክ። በመለኮትነቱ ደግሞ በሥጋ የተገለጠው እሱ ራሱ የሆነ አምላክ። ኢየሱስ ብቻ እያልሽ እኮ አብ አምልጦሽ ይሆናል እንዴ? አብን እግዚአብሔር የሚባለውን ሳታመልኪ አምልጦሽ ይሆናል እንዴ? ምን ነካሽ ብሎ ሊያውከን ይሞክራል። አንተ ኦንሊ ጂሰስ ነህ፣ አንቺ ኦንሊ ጂሰስ ነሽ ስባል ለምን ጀስ ልክ ነኝ ነው የምታወቀው? የአብን አድራሻ አብ የሚገኝበት አብ መድኃኒትነቱ የሚገኝበት ሃሌሉያ! አይሁድ የሚያውቁት ሰማይንና ምድርን የሞላ እግዚአብሔር መሆኑን፣ ሰማይ የመቀመጫው ምድር የእግሩ መረገጫ እንደሆነ ሃሌሉያ! ሰማይ ሰራዊት ሁሉ የሚያስወጣ የሚያስገባ ታላቅና የሚያንቀጠቅጥ በሲና ተራራ ላይ ተገልጦ ሃሌሉያ! ተራራው ሊሸከመው ያልቻለውን ያንን ታላቅ እግዚአብሔርን ነው የሚያውቁት አይሁድ። አንዱን እግዚአብሔርን ብቻ ያንን ታላቁን አምላክ ነው የሚያውቁት። ሃሌሉያ! ግን ካነበቡት መጽሐፍቶች ውስጥ በሥጋ እንደሚገለጥ እንደሚመጣ፣ ወደ መቅደሱ በድንገት እንደሚመጣ፣ በአህያ ውርንጭላ ላይ እንደሚቀመጥ፣ በከብቶች በረት ላይ እንደሚወለድ ሃሌሉያ! እሷ ጠፍታባቸዋለች። እነዛ አይሁዶች የተሰወረው አብ ለኔ ግን ተገልጦልኛል። እንዴት ይሆን የምናመሰግነው? እንዴት ይሆን ማመሰግነው? ሃሌሉያ! ዕብራውያን 1ን አብረን እናንብብ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው፣ ሁሉን የሚለውን አስምሩልኝ፣ ሁሉን የመዳንን ስራ ሁሉን፣ ከሰው ጋር የሚገናኝበትን መንገድ ሁሉ፣ ጽድቅን፣ የሰማይን ስራ ሁሉ ወራሽ ባደረገው፣ ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን
በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ የክብሩ መንጸባረቅ እንግዲህ በሲና ተራራ የእግዚአብሔር ክብር እንዴት እንዳንጸባረቀ እንደ መብረቅ፣ እንደ ጭስ፣ እንደ እሳት እንደሆነ እናስታውስ። ያንን ሁሉ ክብር የጠቀለለ በኢየሱስ ክርስቶስ የሚታይ መንጸባረቅ። ስለ ልጁ ነው የምናወራው። ስለ ልጁ ግን አምላክ ሆይ ማለት እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ልጁ አምላክ ነው። አምላክ ሆይ ነው የተባለለት። ቁጥር 10 ላይ ጌታ ሆይ አንተ ከጥንት ምድርን መሰረት። ስለ ልጁ እኮ ነው የሚያወራው። ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋል፣ ይለወጡማል። አንተ አምላክ ሆይ፣ አንተ ጌታ ሆይ፣ አንተ ግን አንተ ነህ። ዓመቶችን ከቶ አያልቁም ይላል። ጌታ ኢየሱስ ይባረክ። ሃሌሉያ። ኢየሱስን ስናመልከው አምላክን ነው የምናመልከው፣ አብን ነው የምናመልከው፣ አብን ነው የምናምነው። በስጋ የተገለጠው ቆላስይስ 2:9 ላይ የመለኮት ሙላት ሁሉ በሰውነቱ ተገልጦ የሚኖረው ዮሐንስ 4:14-6 አንብቤ ይብቃኝ። በቃ የመጨረሻ ኢየሱስ ያለውን እቺን ነገር እንደው እንደ ክታብም እንደምንም ይዘን ብንሄድ ደስ ይለኛል። ቁርጣችንን አውቀን ማለት ነው። እዛ በኋላ ሌላ ስቴትመንት ወይም ሌላ አገላለጽ እንዳንፈልግ የሚያደርግ አገላለጽ ነው። ቋጥሮታል፣ ቁጥር አድርጎ አስሮታል። እዛ ላይ ብሎ እኔ በቀር ወደ አብ የሚመጣ የለም ብሎ መንገዱን አውቀን ነፍሳችን እረፍት አግኝታለች። አንታወቅ። ማንም መጥቶ በትምህርት ነፋስ አያፍገምግም፣ አያውከን፣ ማንም አያውከን። ከዛ በኋላ እኛ ስንረጋጋ ደብ አድርገን የሚተኩስ ሰው እንዴት ነው? እኔ አልወድም መሳሪያ። ቤቴ ሲገባ ጮክ ያለውኛል እና መጀመሪያ ለራሱ የተረጋጋ ሰው በደንብ ስትራቴጂክ ቦታ ይዞ ነው የሚተኩሰው። ሃሌሉያ! እናንተ የእግዚአብሔርን እውነት የምትመሰክሩ፣ እውነትን የምትመሰክሩ የእግዚአብሔር መስካሪዎች ናችሁ። ሃሌሉያ! ስለዚህ ልባችን ሊታወክ አይገባም። ሃሌሉያ! ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ እኔ ነኝ ብሎ ለሙሴ፣ ለአብርሃም፣ ለዳዊት፣ ለኢሳይያስ እኔ ነኝ ከእኔ በቀር ሌላ አምላክ የለም ብሎ የተናገረ እኔ አንድ ብቻ ነኝ ብሎ ያለው ኢየሱስ እሱ ራሱ እንደሆነ ካላመንን ከዚህ በላይ ግልጽ ንግግር አለ እንዴ? መጀመሪያ ለእናንተ የተናገርኩት ነኝ። በጎኑ ያለሁት፣ በግርጌው ያለሁት፣ በራስጌው ያለሁት አይደለም። ከመጀመሪያ የተናገርኩት እኔ ነኝ ያለው። እነዚህ ምዕራፎች በጣም ኢየሱስ ክርስቶስ ከፈሪሳውያንም ጋር ከደቀ መዛሙርትም ጋር ስለራሱ ማንነት ከአብ ጋር እንዴት እንደሆነ በደንብ አድርጎ የተነጋገረ። አንዴ ትላንት እንደተባለው ጋኔን አለብህ እየተባለ ሲሰደብ አንተስ አብዳሃል ሲባል ምን ሲባል የነበረበት የመጽሐፍ ክፍል ነው። ከቁጥር 56 ላንብብ። ምዕራፍ 8:56 አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። ማን? አብርሃም። አይሁድም ገና ኢየሱስን እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ፣ አብርሃም ሳይወለድ እኔ አለሁ። እንመነው፣ ኢየሱስን እንመን። ወለድ የነበረ አምላክ አሁን በስጋ የተገለጠ መሆኑን ስናምን ከኃጢአታችን እንድናለን። ያንን ኢየሱስን አመንን ማለት መንገዱን አገኘን፣ እንሄድበታለን፣ ሕይወት እናገኛለን፣ ወደ ዘላለም ሕይወት እንሸጋገራለን። አቤት በጣም ብዙ ማስረጃዎች አሉ። ዮሐንስ 7:28 ላንብብ። እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እሱም ልኮኛል፣ እናውቀዋለሁ ብሎ ጮኸ። እዚህም ጋር ጮኋል። በመጮህ ብዛት ያምኑኝ ይሆን ወይ ብሎ ጮኸ። አይሁድ እኮ ናቸው የሚናገራቸው እና የማታውቁት አለ። እነዚህ አይሁዶች በጣም ያሳዝናሉ። መጽሐፍቱን ብልት ታርገው በአንድ እግራቸው ቆመው የሚሸመድዱ ሰዎች ናቸው። አንድ ነጥብ ሳይቀር ከሙን ምን ቅመሙ ሁሉ ሳይቀር አስራት የሚያወጡ የዲቴል ሰዎች ናቸው አይሁዶች። ጠብ አይልም እነሱ ጋር ምንም ነገር። ጠብቆ
ተጨንቆ እንኳን ኢየሱስ በሰንበት አንድን ሰው ሲፈውስ ከችላሉ እምነት የለም ከነሱ ጋር እንዴት ነው እነሱ ትልቁ አብ ትልቁ እግዚአብሔር የሱን አድራሻ እንዴት ነው ያጡት? however እንዴት በምን አይነት ሁኔታ ነው አብ የሄደበት ቦታ ያጡት እነሱ እንዴት ነው ግራ ይገባቸው? ኧረ እኛ ነን የምናውቀው አብ ያለበትን እኛ ነን የምናውቀው። ሃሌሉያ ሃሌሉያ ኦ ማይ ጋድ አሁን ሁሉም ከውጭ ዳና ነው ከውስጥ ሞቷል። እሱ ደግሞ ዘፍጥረት 2:16 እና 17 ለሞተው ዘፍጥረት 3 ላይ አይመጣም። መዓት ዓመት ቀጠሮ ነው የሚሰጠው። ከ4000 ዓመት በኋላ መጣና ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ አለ። እግዚአብሔር አዳምን አስጠነቀቀው። ዘፍጥረት 2:16 እና 17 መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከሱ በበላህ ቀን ሞትን ትሞታለህ። አዳምን በላ። በበላ ቀን ነው የሚለው። አዳምና ሔዋን በበሉ ቀን በውስጥ ሞተዋል፣ በውጭ አልሞቱም። የሚገርም ነው። በውጭ ሕያው ሆኖ በውስጥ የሚሞት ነው። በአንድ በኩል የሚገርም ነው፣ በአንድ በኩል የሚያታልል ነው። የእግዚአብሔር ቃል ሕዝቅኤል 18 ቁጥር 4 ላይ ኃጢአትን የምትሠራ ነፍስ እርሷ ትሞታለች። ከሠራች ትሞታለች። ደግሞ ከባዱ ነገር ይሄ ሕይወት የሚባለውን ሰጪው አንድ ብቻ ነው። ስጋ ሲታመም ፈውሰኝ እንላለን። ትንሽ ከቆየ ሐኪም ቤት እንሄዳለን። ሰፈር ውስጥ ቅጠላቅጠል የሚበጥሰው ጋር እንሄዳለን። በውስጥ ስንሞት የትም አንሄድም። ሰጪው አንድ ብቻ ነው። ከሞትን በውስጥ ከሞትን እሱን እንጠብቃለን እንጂ የትም አይከድም። ሮሜ ምዕራፍ 5 ላይ ቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ እንደዚህም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። አብርሃም ተስፋ ሰጠው። አገር ውጣ ሲባል እሺ፣ ከሸመገለ በኋላ ተገረዝ ሲባል እሺ፣ አንድ ልጅን አምጣና ሰዋልኝ ሲለው እሺ። ለዚህ አብርሃም ተስፋ ነገረው። ቁጥር 16 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታንም ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። የሁላችን አባት ነው የተባለው ምን አምኖ ነው? ለሙታን ሕይወት በሚሰጥ ባመነ ጊዜ ለሚያምኑት ሁሉ አባት። አብርሃም ያመነው በሥጋ ለሞቱት ነው ወይስ ከውስጥ ለሞቱ ከውጭ ለሚኖሩ ኋላ ሕይወት ይሰጣል ብሎ አመነ? አብርሃም አመነ። ምን ብሎ? ለሙታን በውስጥ በመንፈስ በነፍስ ለሞቱት ሕይወት ይሰጣል አኖ ብሎ አመነ። እስቲ አማኝ መሆን የምትፈልጉ እንደ አብርሃም። የሚገርማችሁ ከአብርሃም በፊት ብዙ አሉ፣ ግን ይሄን አልነገረም እግዚአብሔር። የአብርሃሙ መታዘዝ ማናችሁም እንደምታውቁት ከሰው ዘር ውስጥ የመጨረሻ ታዛዥ አብርሃም ነው። ይህ በመታዘዝ አንደኛ ለወጣ ለአብርሃም ከሰው ዘር ሁሉ በመታዘዝ አንደኛ ለወጣ ለአብርሃም እግዚአብሔር ምን ነገረው? ለሙታን ሕይወት ሰጣለሁ ብሎ ነገረው። ሃሌሉያ ሃሌሉያ። እስቲ እኔም እንደ አብርሃም አምናለሁ የምትሉ ታየውና የማይታየው ይለያያል። የሚታየውን እዚህ እንቀብረዋለን፣ የማይታየው ወዴት እንደገባ አናየውም። ከዚህም የተነሳ የሁለቱም አሟሟት ይለያያል። የሚሰብክለትን አምላክ እተማመንበታል። እሱ ሙላት ስለሆነ ሁሉ ያለው ስለሆነ ከእርሱ ለእኛ የሚያስፈልገው ሁሉ እየተጨመረ በበረከት እንኖራል።
ያው ማስቀደም ያለብን ንንከ ባለሲሳ ሲሳ መንግስቱን መፈለግ መንግስተ ሲሳት የጽድቅ ህይወት ከራንች ማቴ የዳነ ህይወት ጋቶሄ የእግዚአብሔር ልጅ የሆነ ህይወት ማጋኖ ቤቶ ኢክቶሄ የተቀደሰ ህይወት ቁላብኖሄ ለእግዚአብሔር የተገዛ ህይወት ማጋኖ ሂራንቶሄ እግዚአብሔርን አባቱ ያደረገ ህይወት ማጋኖ አናሲዮሄ ለእግዚአብሔር ልጁ የሆነ ህይወት ማጋኖ ቤቶ ኢክቶሄ እሷን ህይወት ስጠኝ በሉት። ሌላው ይመጣል ወሉ ባሉ ኩሚስ ያና ሌላው ይመጣል ኩሚስ ያና እውነት ታያላችሁ። ጆሮ ያለው ይስማ። ሌላው ይመጣል። ሌላው ሲመጣልሽ ታያላችሁ። መንፈሳዊ ጉድለትን ሙላ በሉት። ኢየሱስ ጉድለ ጌታ ለኢየሱስ አይሪኝ ሞትችን ከኢየሱስ ጉድለ ጌታ ለኢየሱስ አይሪኝ ሞትችን ከኢየሱስ ዛሬ እንደገና በዚህ አደባባይ እግዚአብሔር ያዘጋጀው ጉባኤ በእግዚአብሔር ሰዎች በኩል በሚመጣው ቃል አማካይነት ቃሉን ሲሰሙ ቃለ ማጭስትና ሲታምኑ አማንትና ስትታዘዙ አጃጃንትና ጉድለታችሁ እየሞላ የሚሄድበት ጉባኤ ነው። በተናጠል ሊናገር ሚቶን ኮጮሄ ለእግዚአብሔር ቃል ታዘዝ እንጂ ጉድለቲ ይሞላ። ለእግዚአብሔር ቃል ታዘዥ እንጂ ጉድለትሽ ይሞላ። ምንጭ ይሄ በመቅጃ ዕቃ ወደ ዋናው ወደ ትልቁ ዕቃ የሚቀዳ ምንጭ ቀጣችሁ የምታውቁ ካላችሁ እኔ ቀጥቼ አውቃለሁ። የምንጨነቅበት ለእናንተ ግን ይጨመርላችኋል። ለምግብ የጎደለውን ለልብስ የጎደለውን ለመጠጣት የጎደለውን ለመኖር የጎደለውን በምን በኩል እናገኛለን መሰላችሁ? መንግስቱና ጽድቁን በመፈለግ ለዚያ ቅድሚያ በመስጠት ያኛውን እግዚአብሔር ራሱ አውቆ እየጨመረ ጉድለታችንን ይሞላል። እስቲ አሁንም ኢየሱስን እንዲህ እንበለው። ኢየሱስ አቶበል መንግስትህና ጽድቅን መፈለግ ሲጠኝ በል። የመንግስት ሰው አድርገኝ። መንግስት ማንቹአስ የጽድቅ ሰው አድርገኝ። ቴራንቺማ ተጭቆ ኢማማንቹአስ ይሄ ከተሳካ ፊልላ እንጂቱ ያኛው ይመጣል። አቆ ሚስያናዳ የሚያስፈልገው ይመጣል። አሲሳ ደግሞ ሚስያናዳ እውነት ኢየሱስ ተናግሯል። ይመጣል። አቆ ሐላለው ኢየሱስ ጮኸ ሚስያናዳ ዘመኑ አስቸጋሪ የሆነ ይሄዳል። ድሩቡ ሻካ ጣሪሳ ይሐራው የእግዚአብሔር ልጆች ግን በድንቅ በተአምር በበረከት ይኖራሉ። እና እኔ እናገራለሁ፣ ከዚህ ሰዓት ጀምሮ እናገራለሁ፣ የእግዚአብሔር ጸጋ በእኔ ይገለጥ የሚል እውነተኛ ሰው፣ እውነተኛ ወጣት ብቻ እየሮጠ እዚህ ጋር ይመጣል። እውነተኛ እኔው ከዚህ በኋላ ከዛሬ ቀን ጀምሮ አፌ ይከፈታል፣ እናገራለሁ። እስከ እሑድ ማታ ድረስ እግዚአብሔር ጸጋውን ይልቀቅ የሚል ብቻ እፈልጋለሁ። 100 200 300 ወጣት እፈልጋለሁ። ሮጣችሁ ኑ፣ እዚህ ጋር ትቆማላችሁ። አፋችሁ ይከፈታል። ይሄ ከተማ የሚጠብቀው እኛን ነው። ሁለተኞቹ ለበደረው ከደረው የታሰረው የሚጠብቀው እኛን ነው። ሐሰተኛ ነብይ የያዘው የሚጠብቀው እኛን ነው። ከዚህ ሰዓት ጀምሮ ይሄ ጉባኤ ካለቀ ሰዓት ጀምሮ የተሰደብንም ኦሮማይ ነው እንበልጣለን። ሃሌሉያ እየተንከራተትንም እንበልጣለን። በየሚዲያው እየተሰደብንም እንበልጣለን። ሃሌሉያ በስልጣን ነው ዛሬ የምናገረው። እንበልጣለን። አምላካችን በዚህ ምድር ላይ ከሚመለኩት አማልክት ይበልጣል። ዝም ብለህ የሐሰተኛ ነቢያት ቻናል እያየህ ልብህን የሆነ አታሽመድምደው። ሐዋርያ ቸርች ፈውስ የለም አትበል። ይሄ ዝም ብሎ ማረብና ውሃ የሚሸጥ እያየህ ሃሌሉያ። እዚህ ቤት እኮ ይኸው ሲሰበክ የሚሰራ ሲመለክ የሚሰራ ሲጸለይ የሚሰራ አምላክ ነው ያለው። እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን። እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ። እኛ የተዋረድን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንንከራተታለን። እስከዚህ ሰዓት
ምን እንላለን? እንራባለን፣ እንገፋለን፣ እንሰደባለን፣ እንከራተታለን። አጠገባቸው ያለው ሰው ከአሸናፊው ትበልጣለህ በልና ቁጭ አባር ከልቡ ላይ አባር ድካምን አባር ጨለማን አባር ቁጭ በሉ። አረቁ ሲሆን ትበልጣለህ፣ 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 ትበልጣለህ። ሰፈርህ ላይ ከሚመለከው አምላክ ያንተ አምላክ ይበልጣል። ሞራላችንን የሚያደቅ አጋንንት ወልቀን ተዳብርሳው አጋንንት ደሃ ስለሆንክ ትንሽ የሚያስመስልህ ጫማ ስለሌለ ትንሽ የሚያስመስልህ ሃሌሉያ የሚሰራ አምላክ አለ። እንጀራ ስለሌለ ትንሽ የሚያስመስልህ ቤት ኪራይ ውስጥ ስላለ ትንሽ የሚያስመስልህ ዘመዶች ስለጠሉ ትንሽ የሚያስመስልህ ጓደኛ ስለጠላ ትንሽ የሚያስመስልህ ሃሌሉያ። አንተ እኮ መንፈስ ቅዱስ ያለ የሰማይ ጸጋ የተለቀቀልህ የሐዋርያት ወንጌል የበራልህ እውነት የተገለጠልህ ሃሌሉያ። አንድ ጫማ ዓመት ያጠለቃችሁ ዛሬ ትከሻችሁን ነቅነቅ አድርጉ። ሃሌሉያ። ይሄ ቤት የጸጋ ቤት ነው። የጫማ ቤት የመኪና ቤት አይደለም። ይሄ ቤት የጸጋ ቤት ነው። አንተን የመታ መንፈስ ዛሬ ይመታል። ልብህን የመታ ሞራልህን የመታ እምነትህን የመታ ውስጥህን የመታ ክርስትናህን የመታ ሃሌሉያ ሃሌሉያ ሃሌሉያ። መጽሐፍ ቅዱሳችን የተቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም። ስጋንና መንፈስን ከሚያረክስ ነገር ራሳችንን እናንጻ። የሽ ደቂቃ ተያይዘን ቀድሰኝ ቃሪያን ሁሌስ ያለ ኢየሱስ ቀደስ እፈልጋለሁ ሕይወቴን ኢየሱስ ሰጥቼሃለሁ። ቀድሰኝ ቀድሰኝ ኢየሱስ ሆይ ቀድሰኝ ቀድሰኝ እጃችንን ቀደስ፣ አንገት ይቀደሳል፣ ልባችንን ቀደስ፣ ወደ ልክነ ቀደሳም፣ መንፈሳችንን ቀደስ። እያ ልክነ ቀደሳም። ማነው ቅዱሰኝ የሚል? የቅድስና መንፈስ ይውረድ። የኃጢአትን የሚያጥብ መንፈስ ይውረድ። ሁለተኛው ትንሹ ጸጋ ኤልቶ አሁንም ጸጋ ይሰጠን ዘንድ እግዚአብሔርን ለምን ጣኖ ኤልቶስ ዳኖ ነገደ ማጋኖ ቆልቲነ ውጭ የእግዚአብሔር ጸጋ ሲወርድ ጸጋው በላያችን ላይ ሲለቀቅ ፈሩ የኛ ይሆናል። አካባቢው የኛ ይሆናል። ሁሎች እየመጡ እዚህ ይንበረከካሉ። ያን ሸክም ውስጥ ያለ አንድ ጸሎት መጸለይ ፈልጌያለሁ። 575
እሱ አሜን ከኋላም እየመጡ ነው። ዳጋኖ ባዴሮ ኑ አሜን ሃሌሉያ ኑ አሜን ዋጅ ፊዶ አሜን ዋይታችሁ ኑ ዋጅ ፊዶ አሜን ኢየሱስ ነው የሚጠራችሁ። ኢየሱስ አንተ ወሻተ ሃሌሉያ ሃሌሉያ ብትሰሙ ኑ አስተናጋጀ ቡሌ ቡሌ አስተናጋጀ ነቃሸ ኩኒ ነቃስነሪ ነቃስነሪ ማለ ፎትኒ ሞቲቹ ማስለ ነቃሸ ለሚል አሜን ሃሌሉያ 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 አሜን ኑ አሜን ወገኖቼ ኑ አሜን ፊታ ኢየሱስ ይጠራችኋል። ኑ ኢየሱስ ወሻደና ሃሌሉያ ሃሌሉያ እንጠብቃችኋለን አጋሬም እንጠብቃችኋለን። ኑ አጋሬም ወደና አሜን አትለፋችሁ ኑ እቺ ቀን አሜን ሳኦል ከኩሩታ አይለፋችሁ ኑ ኢየሱስ ሳኦል ከ ሃሌሉያ ሃሌሉያ አይለፋችሁ ኑ ሳኦል ከደና ኢየሱስ ይባረክ። ኑ ኢየሱስ ማሰሙ አሜን አሜን ከኋላ እየመጡ ነው። ኑ ኩኔ ባዴታ ጋሙ አሜን 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 ሃሌሉያ አሜን 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 ኢየሱስ ይባርካችሁ። ኑ አሜን ኢየሱስ ማስሮ ግራም ጸልይላችኋለን። ኑ አሜን ውጭ ነው ሃሌሉያ መስካሬ ማሮ ፎስከን መስካሬ ማሮ ፎስከን ማሮ ቢል ያቂብን ማሮ ኢየሱስ ተመስገን። ኢየሱስ አቀባታስ ስለነዚህ ነፍሳት ተመስገን። ልቦና አፍረጋታም 575. አሜን አሹ አሹ አሜን ከኋላም እየመጡ ነው። ዳጋኖ ባዴሮ ኑ አሜን ሃሌሉያ ኑ አሜን ዋጅ ፊዶ አሜን ዋይታችሁ ኑ ዋጅ ፊዶ አሜን ኢየሱስ ነው የሚጠራችሁ። ኢየሱስ አንተ ወሻተ ሃሌሉያ ሃሌሉያ ብትሰሙ ኑ አስተናጋጀ ቡሌ ቡሌ አስተናጋጀ ነቃሸ ኩኒ ነቃስነሪ ነቃስነሪ ማለ ፎትኒ ሞቲቹ ማስለ ነቃሸ ለሚል አሜን ሃሌሉያ 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 አሜን ኑ አሜን ወገኖቼ ኑ አሜን ፊታ ኢየሱስ ይጠራችኋል። ኑ ኢየሱስ ወሻደና ሃሌሉያ ሃሌሉያ እንጠብቃችኋለን አጋሬም እንጠብቃችኋለን። ኑ አጋሬም ወደና አሜን አትለፋችሁ ኑ እቺ ቀን አሜን ሳኦል ከኩሩታ አይለፋችሁ ኑ ኢየሱስ ሳኦል ከ ሃሌሉያ ሃሌሉያ አይለፋችሁ ኑ ሳኦል ከደና ኢየሱስ ይባረክ። ኑ ኢየሱስ ማሰሙ አሜን አሜን ከኋላ እየመጡ ነው። ኑ ኩኔ ባዴታ ጋሙ አሜን 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 ሃሌሉያ አሜን 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 ኢየሱስ ይባርካችሁ። ኑ አሜን ኢየሱስ ማስሮ ግራም ጸልይላችኋለን። ኑ አሜን ውጭ ነው ሃሌሉያ መስካሬ ማሮ ፎስከን መስካሬ ማሮ ፎስከን ማሮ ቢል ያቂብን ማሮ ኢየሱስ ተመስገን። ኢየሱስ አቀባታስ ስለነዚህ ነፍሳት ተመስገን። ልቦና አፍረጋታም